እሺ ለአንተ ትክክልም ላልሆን ይችላለሁ። ለማንኛውም ሰው ለአንዳንድ ሰውም ትክክል ላልሆን ይችላለሁ። አይ ስለ እሺ እንደ ሩታ ሰምቻለሁ። በቃ እሺ አንተ ነህ ወንድሟ አንተ ነህ። እሺ እኔ ምኗም አይደለሁም ባዳም ነኝ የፈለግከውም ሰው ነኝ። ግን ደግሞ እንድትሰማኝ እፈልጋለሁ። ከእውነት ጋር ለምንድን ነው መጋፈጥ የማትፈልገው? ወንድምህ ጥፋተኛ ባይሆን ራሱ ሩታ ያለችበት ነገር ታውቃለህ አረ ነገሩን ከሩታ ጋር ሆነ ማስተካከል ይቀላል ወይስ አብርሃምን ትክክል ነህ ብሎ ሩታን ሂጂ ማለት ይቀላል? ይህንን ብቻ መለስልኝ። እኔ ደግሞ ስማኝ ጥያቄህን ጠየቅኩህ አይደል? ልመልስልህ እኮ ነው። መልስልኝ። እቺ ልጅ እርጉዝ ነች። ቶሎ መስተካከል ያለበት ጉዳይ መስተካከል አለበት። ጊዜው ሳይሄድ ገብቶሃል አይደል? አብርሃምን ያልተረዳችሁት መንገድ ምክንያቱም ጊዜው ከሄደ በኋላ ሌላ እዛች ጋር ሰርግ ማድረግ ሌላ እንትን ማድረግ ጥሩ አይደለም፣ ተገቢ አይደለም። ገብቶሃል አይደል? እርጉዝ ነች እቺ ልጅ። ሳይወለድ በፊት ልጁ መደረግ ያለበት ነገር መደረግ አለበት። ቡታጀራ ላይ ገብቶሃል አይደል? ቡታጀራ ሂድም እንዲሄድም ሂድ እያልኩት ነበር። ቡታጀራ ሂድና ነገሩን አስተካክለ ና እያልኩት ነበር መጀመሪያ ማለት ነው። እዛ በመሀል ባለፈው ዕለት ቡታጀራ ሄደ። ምንም ነፂ እንዲያገኝ አይደለም ሄደው፣ እግዚአብሔር ነው የምልህ ነፂ እንዲያገኝ አይደለም ሄደው። ነገሩን ለማስተካከል እኔ እውነቱን ነው እየነገርኩ ያለሁት። እውነቱን ንገረኝ እያልከኝ ስለሆነ ገብቶሃል። ነገ ያለው እውነት ነው። ቡታጀራ ለማስተካከል ነው ሄደው፣ ጉዳዩ ለማስተካከል ነው ሄደው። ከዚህ ውጭ ግን ማንም ከማንም አይበልጥም እዚህ ጋር ማለት ነው። መከባበር አንቺ ራስሽ ነው የምታስከብሪ። ማይገባሽ ቦታ አትገኝ። አውሮ ተሳሳችሁ ምንድን ነው የምትሳሳችሁ? የቤተሰብሽን ክብር ካሳጣሽ በኋላ ነው እንደምትሳሳችሁ። አቤላ ፕሊዝ ተረጋጋ በእናትህ። ቆይ ዞር በል እስኪ። እኔ እኮ የእናቴን እንባ ናኒ ማስለቅሰኝ ነው የሚመስለው። እኔ በቃ ያደረኩት ነገር እኮ ትክክል አይደለም። ጭራሽ የእናቴን እንባ ያለሽ እንዴ? ስለ እናትሽ እንባ ማብታሰብ ይህን ነገር አታደርግም። አምሳሉ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ ደህና አጋጣሚ ላይኖር ይችላል። ለዛ ነው እና ዛሬ ካሜራ እኮ ሩታ ነሽ። ስለዚህ ይሄንን ግን እኮ አንቺ ነሽ የታየሽ እንጂ ሌሎቹ እየታያቸው አይደለም። ምክንያቱም እኔ የሩታዬ ደጋፊዎች ስጫነባቸው እየታያቸው አይደለም። ሲፖስቱ፣ ሲያሽከረክሩ፣ ሲበዙ እኔ አይደለም የፈለቀኳቸው፣ እኔ አይደለም ያመጣቸው። መጡ በዙ ይብዙ ያብዛቸው፣ ፈጣሪ በረከት ይስጣቸው። ታዲያ ለምን ያቃጥላቸዋል እንዴ? የግድ ነው እንዴ ሰው ግድ ይሄ ፎቶ አድርጉ ይሄ ፎቶ? እኔ አላልኳቸውም እኮ እኔ አይደለም ይሄ አይዳ ያመጣሁት። መጣ ተቀበልኩኝ፣ ተከባበሩ አልኩ። ይሄ ነገር እንደመጣ ደግሞ እኔ አይደለም ላመጣው፣ ሂደው ክሰሱ። እኔ ልጆቹ ደግሞ እንዳይሰደብ አረኩት እንጂ ብከፍተው ስንት ነበረ ስድብ፣ የሀገር ስድብ ነበር የሚወርደው። እኔ ተሰድቤ ነው አብርሃም እንዳይሰደብ ያረኩት። ግን ማንም ይሄ ነገር ጭንቅላት ላይ እኔ እንጃ አላውቅም። በዚህ ነገር አብርሃም እስከዛሬ እስኪ ስንት ቀን ነው አብርሃም ሳይዘቀዘቅ የቆየ? ሳይገባቸው ቀርቶ ሳይሆን እየገባቸው እውነቱን መናገር ስላቃታቸው ብቻ ነው። እንዲህ ብለሽ እንዳትሞኝ። እያዩ እየሰሙ ነው። ኢቭን ማለት ነው የሚከታተሉሽ አንቺ ብቻ ሊሆን ይችላል። አሁን ታርጌታቸው አንቺ ነሽ። ግን አንዳንድ ጊዜ እኛ ሀበሻ የምንባለው ሴንክሳሮች አይደለንም። ለእውነት ውሸት፣ ለውሸት ደግሞ እውነት የምንል ሰው ነው። ይሄ እንደ የሆነ ሴንክሳሮች ነገር ነው እንጂ አንቺ ራስሽ አሳንሰሽ አብርሃም ከፍ ያደረግ ልጅሽ ነሽ። ማንም ባይመሰክርሽ እኔ በቂሽ ነኝ። ሺህ ሰው መስክሮልሽ፣ አንድ ሰው መስክሮልሽ እኩል ነው። ገባሻ? በዚህ እንድትቀጥይ ካልመሰከሩልሽ፣ አንቺ ካልመሰከሩልሽ ጥሩ እየሰራሽ ነው። እነሱ የሚያናድድ እየሰራሽ ስለሆነ ብቻ ነው። ይሄ ብቻ እንድታምኝ ይፈልጋሉ። ኦኬ ሻዊት እኛ መሀል እያለችም የሌለችም አብርሃም አልተሳደበም። ይሄ ሻዊት ቁጭ ብላ ግን አብርሃም የተሰደበች ቪዲዮ ያመጡም የለም። እኛ ግን ማለት ነው ትልልቆች ነን የሚሉ ሰዎች ቁጭ ብሎ ሩታ እየተሰደበች ያለው መረጃ ልናመጣ እንችላለን ከፈለጉ። ትልልቆች ቁጭ ብሎ ሩታ እየተሰደበች፣ እኛ ጋር ግን ሻዊት ቁጭ ብላ አብርሃም አንድ ሰው አያውራም። እንኳን ሻዊት ቁጭ ብላ ተይና ሻዊት የሌለችበት ሰዓት ራሱ ስለ አብርሃም አንድ ሰው ማውራት ከጀመረ ዝም በሉ፣ ሻዊቱን አታስወረዱ፣ ሻዊት ላይ ይነሱበታል። ሻዊት እኮ እኛን እንደዚህ ብላለች፣ አትሰደቡ ብላለች ብለን ነው የምናቆመው፣ ማውራት እንኳን ቀርቶ ማለት ነው። ግን እነሱ ተቃራኒ ማለት ነው። ቁጭ ብሎ ሩታ የተሰደበች ቪዲዮ አለ እኛ የቀረጽናቸው። ትልልቆች የሚባሉ ቁጭ ብሎ እኮ ነው እኛ ትልቅ ነን ብሎ ከትልልቆች ከድሮንን የሚሉ ከድሮዎች ጋራ ቁጭ ብሎ የሚያወሩት ልጆች
እዛ ቁጭ ብለው ሩታ የተሰደበች አለ የአብርሃም ደጋፊዎች ቤት የትና የት ማለት ነው። ከአሁን በኋላ ማለት ነው ከዛም በፊት ታዩ። ከአሁን በኋላ ግን በተለይ የአብርሽና ሩቴ ደጋፊ ነን ባዮች እነ ጦይባ እነ ዜድ እና ያቺ ፋጥማ ምትባሉ ማለት ነው እነሱ እነ ምህረት እነ ሀኒቾ እኔ ያለሁበት ቦታ አብርሃም ብቻ ሲነቀፍ ወይ ሩታ ብቻ ስትነቀፍ ስክሪንሾት አድርጋችሁ ቪዲዮ አድርጋችሁ እኔን ላኩልኝ። ጣይባና ፋጥማ ዋነኛና ዋነኛ ናቸው። ቁጭ ብሎ ነው ሩታ የምትሳደበው እነሱ ቁጭ ብሎ መረጃ ችግር የለም። ከአሁን በኋላ መረጃ አምጪልኝ። ስለ ሁለት ትላንት ራሱ አልኩሽ ትላንት ራሱ ቪዲዮ ግን ቤታቸው ነው። እግዚአብሔር ይመስገን ገብቼ አላውቅም አልገባማም። ከላይ ነው እኔ የሚያያቸው የትላንት ድምፅ ምክንያቱ እኔ የሚፈልገው የትና የት ላላ የሚፈልገው መረጃ እኮ ምን ያደርግልኛል? እኔ አንቺ ስለሰማሽ አይደለም እኮ እኔ የምፈልገው ማማዬ፣ እኔ ስለሰማሽ አይደለም። አንቺ መረጃ ስታመጭልኝ ያ መረጃ ይዤ ሂጄ አንቃቸዋለሁ። እኔ ወዶ ሳይሆን ተገዶ ፎቶ ያነሳሉ ወይም አርፈ ይቀመጣሉ። እነሱ ቁጭ ብሎ ሩቴ የምትሰደብበት እነሱ ቁጭ ብሎ አብርሃም የሚሰደብበት ምክንያት የለም። ስለ አብርሃምና ሩታን ያለሁት ስለ እናንተ ሸዊት አለች። ስለ አብርሽ ደጋፊ ደግሞ ዜዶን ጦይ በማለች ኦርቲጅ አሉ። ከዛ ውጭ ሰምቻለሁ በጆሮ የሚባለው እቺ ፋጥማ የምትባለው ደግሞ ማለት ነው ከሩታ ደጋፊዎች ራስ ትውረድ ጠዋት ማታ ገብታ እሱ እናንተ አውሯት ደጋፊዎች እያለች የእኛን ስም ነው የምታጥፈው። እሱ ችግር የለውም። እሱ ሸዊት እንገራት ወይም እናንተ ንገሯት፣ ሄዳችበት ንገሯት። እሷ ስለ ሰው ልጅ ስጀምር እኔ አልፈልግም ላነሳ እሷ እኔ አይመለከተኝም ማለት ነው። ከዚህ ውጭ ግን የእኛ ልጆች ቁጭ ብሎ አብርሽ ወይም ሩቴ ከተሰደቡ ግን ውርድ ከራሴ የእኛ ልጆች እያዳመጣችሁ ነው። እናንተ ቁጭ ባላችሁበት አብርሽ ከተሰደቡ ሩታ ከተሰደቡ ውርዴታሞች ናቸው። እናንተ አስተካክሉ፣ ከሰው ተማሩ። እኛ እያለን እንኳን መስደብ ቀርቶ የሚሰድቡን ልጆች ራሱ ተው ብለን ወይ እናስቆማለን ወይ ከገስት ነው የምናስወርዳቸው። እንዲያብሩ አንፈቅድም። ለምን? እኛ እኮ አብርሃምን ስለምናከብርና ሻዊቱን ስለምናከብር ለምን ኃላፊነቱን ሻዊት ይዛ እሷ እንድትዋረድ እሷ እንድትሰደብ ስለማንፈልግ እኛ ደግሞ ሌላን አናከብ። ገባሽ? ግን እነሱ ደግሞ ይሄ አይገባቸውም። እኛ አስተያየተሽ ከሆነ እዚህ በዚህ አሁን ሳምንት አልፈዋል። እኛ የልጅቷን እኛ እኮ የስድቡን ሰዓት ሁላ ትተን ማለት ነው ቁጭ ብለን ሙዚቃ እየሰማን ገስ ሰርተን ሙዚቃ እየሰማን ቁጭ ምንለው የልጅቷን ገስት እየሰራን ፎቶ እያመጠን ኢንፖስት አለ። በቃ ወደዛ ወደዚህ ወደ ታች ወደ ላይም ስትሄጂ እሷን ፎቶ ነው የምታገኝ። ገስት ተሰርቶ ቁጭ ብለን እንኳን ሰዓት የምናሳልፈው ገስት ሰርተን ቁጭ ብለን ሙዚቃ እየሰማን እንደ የሩታ ደጋፊዎች እንደ ድሮ ቢሆኑ ማለት ነው ቁጭ ብሎ ነበር የሚያልቅሱት። ቁጭ ማለት ቀርቶም ቆሞ ያልቅሱ ነበር። ግን አላደረገንም፣ አናድርገውም። እዚህ ሆነ የሚወቀስ የምንፈልግ ሰው አለ። የሻዊት ልጆቹን ሰብስባ ስለያዘቻቸው እንዴ ለምን የእሷ ተመልካች በዘላሉ ለምን እሷ የሚያርጉ በዘላሉ ይሄ እኮ ሁሉ ሻዊት ለቀማ አይደል የምታመጣቸው። ስሚ የትና የት ማለት ነው በሸዊት የሚፈርዱ ባይሆን ማለት ነው። እኔ ሸዊት ባለችበት አብርሃም ከተሰደበ እኔ ከሸዊት ራስ አልወርድም። ከዚህ ውጭ ግን በሸዊት የሆነ ነገር የሚነግር ቅናት ብቻ ነው። ቅናተኞች ብቻ ናቸው ነው የሚለው እሷ እናንተ ለስነስርዓት ስለያዘቻችሁ ቆይ ልንገርሽ እንድነኩ አንፈልግማ። ምክንያቱም እኛ ጋር የሚታርገውን እኛንና የምናውቁ እኮ እያልኩሽ ነው። ስለዚህ ስለ ሸዊት መጥፎ ነገር ላይ ነው ከተሰማችሁ የቀኑ ቅናት ብቻ ነው። ቅናት ብቻ ነው። ስለ እሷ የቀኑ ሰዎች ብቻ ነው መጥፎ የሚያወሩ። ከዚህ ውጭ ግን ሸዊት እቺ ስህተት አላት ካሉ ሸዊት እኛ ነው የምንቀጣት። ማንም ሊቀጣት አንፈልግም አይደለም። ዘቆ እየሰደቡ ያ ስማቸውን እያንቋሸቱ ከመጡ በእኛ ይብሳል ከጀመረ ነው። ስለዚህ ስርዓት ቢያዙ ይሻላል። እዛው የፈለጉበት እዛው ይከሰክሱ፣ እኛ ጋር አይመጡ፣ እኛን አይንቁ። በቃ ከኛ የራስ ውረድ። ይሄ ነው የሚለው። ደግሞ አንድ ሰው ካጠፋ ነይ ጠይባንቺ ነይ፣ እኔ እፈልግሻለሁ። ጠይባንቺ ነይ፣ ተሰቀይ ነይ። እናንተ ቁጭ ብላችሁ ሩታ እንዳትነካ በአብርሽ ደጋፊዎች ማለት ነው። በአሽሙሩም በቀጥታን ማለት ነው። ሰላም
ወይ እንዴት ነሽ? ኔትወርክ የኔ መሰለኝ። አሁን በኋላ ማድረግ ያለባችሁ አንቺና ሸዊት ልንገራችሁ። አንቺ ባለሽበት በአሽሙርም ይሁን በቀጥታም ይሁን ሩቴ እንዳትነካ፣ ሸዊትም በአሽሙርም በቀጥታ ይሁን አብርሽ እንዳይነካ ማድረግ የምትችሉ ራሳችሁ ናችሁ። ኮሜንት ካለ በውስጥ ተነጋገሩ፣ ቮይስ ካለ በውስጥ ተነጋገሩ። ከዛ ልጆቻችሁ ይሰብስባችሁ ማረም ማስተካከል። ከዚህ ውጭ ግን አንቺና ሸዊት ሄዳችሁ አብርሃም ደጋፊ ጋር መጨቃጨቅ ምን ይሉታል? እናንተ የዛሬ ሰዎች ናችሁ፣ የትናንትና ሰዎች አይደላቸው። ፕሮፋይል ስለቀየራችሁ ነው። ተከባበሩ። የትም ስትሄዱ ሸዊት አሳልፈሽ አትስጫት፣ ሸዊት አንቺም አሳልፈ አትስጥሽ። እናንተ ነው የምትቀራረቡ። ነገ ጠዋት ተቀይሮ አንድ ላይ ልንመጣ እንችላለን። እንደ ድሯችን አንድ ፕሮፋይል እንሆን እንችላለን፣ አንድ ልብ እስካለን ድረስ። አሁን ፕሮፋይላችን ነው እንጂ ልባችን አንድ ነው። እየሆነ ያለውን ግን ሌላ ተገላብጦሽ ነው። መከባበር የሚባል ነገር አለ፣ መደማመጥ የሚባል ነገር አለ። ሸዊት ስሜታዊ ስትሆን ጦይባ ቀዝቀዝ የማለት ግዴታ አለብሽ። አንቺ ስሜታዊ ስትሆኝ ሸዊት ቀዝቀዝ የማለት ግዴታ አለባት። በውስጥ ከፈለጋቸው ለምን አትታጣጠቡ? እዛም አንድ ተይ ተይ የሚል የለም። አንድ ለአንድ ወክሎ አንድ ለአንድ ወክሎ ትንጫጫላችሁ። ይሄ ደግሞ ከእናንተ አይጠበቅም። አስተካክሉ እንዴ! እናንተ ሳታስተካክሉ የሩቴ ደጋፊ ብቻ የሩሽ ደጋፊ ሊስተካከሉ አይችሉም። እዚህ ጋር እኛ ራሳችን አልተስተካከልንም። እኛ ራሳ አልተግባባንም፣ አልተናበብንም እንዴ! ስለዚህ ተናብቡ፣ በውስጥ አውሩት፣ በውስጥ ጨርሱ። ከዛ የማይሆን ነገር ከሆነ አንቺ ልጆች ይዘሽ እዛ ማስተካከል ያለበት ሰው ያስተካክል ብለሽ ወጥሽ ትናገራለሽ። ሸዊትም እንደዚህ። ከዚህ ውጭ ግን ሁለታችሁ አንድ ጊዜ ስትናገር ተገናኝታችሁ እንድትነጋገሩ እኛ አንፈልግም። የአብርሽ ሩቴ ደጋፊ የነበሩ ከአሁን ተለያይቶ እኮ ነው እንዲህ የሆኑ አንባል። ኢትዮጵያ እየሄዱ ነው፣ ስማችን የተለጠፈ ነው እንዴ! ምን በወጣን? አስተካክሉ። የምትይው ነገር ካለ ፍሬ ማይ ዛሬ እንደፈለጉ ሆነ። ከዛሬ ግን ሲዘቀዘቅ ፎቶ ተዘቅዝቆ ሼር ያደርጉልኛል። በቃ ተዋቸው እናንተ ዝም ብላችሁ ማለት አትችሉም እንዴ? ምናምን ትቆጣቸው። እሺ ብሎ ይተዋሉ። ትንሽ ቆይቶ ደግሞ ሌላ ትመጣለች። አሁን ሼር ያደርጋሉ። አሁን ይሄን እያየ እንዴት ነው ዝም እንደምንለው ሲሉ አብርሃም ተተተተካ ደስ አይለውም። እረፉ፣ አርፋችሁ ተቀመጡ ብዬ በጣም ብቻ ናቸው ወላሂ ሼር ሲያደርጉ ማለት ነው። ተዋቸው ይበሉ። ኢቨን ትናንትና እኮ ምን እንዳደረጉት ምን እንዳደረጉ አላውቅም። ሱኡንና ሰአዳን ስም ወስደው ምን ያደርጋሉ? እኔ ማለት ብዙ ጊዜ የተዘቀዘቀ ፎቶ ይመጣል፣ ግን ተዋቸው ነው የምለው። ተዋቸው። እንግዲህ አዲስ አካውንት ሊሆን ይችላል። ይሄ አሁን ይሄንኛው ወገን ይወቅሳል፣ ይሄንኛው ወገን ይወቅሳል። እኔ ማን እያጠፋ እንደሆነ ማን የትክክል እየሰራ እንደሆነ አላየሁም። ከሁለቱም ቦታ ጥፋት አለ። በቃ ግን ከሌ ነው ከማለት አብረሽና ባልና ሚስት ናቸው ብንችል ባልና ሚስት ማክበር፣ ሰው ከመዘግዘግ የሚጠቀም የለውም። ከዛ መቆጠብ እንጂ ያለብን ከሁለቱም ቦታ ጥፋት አለበት። ከኛም ጋር ጥፋት አለ፣ ከዛም ጋር ጥፋት አለ። ለማንም ይችላል እኔ ምክንያቱም እየዞርኩ እያየሁ ስለሆነ ማለት ነው። ሁሉንም አያለሁ። ስለዚህ እከሌ ጀመረ ሳይሆን አብረሽና ሩታ ባልና ሚስት ናቸው። ከዛም ወገን አቅሙ፣ ከዚህም ወገን አቅሙ። እነሱ ተከባብረው እየኖሩ ነው፣ እኛም እንከባበር። ስደት ዓለም ላይ ነው ያለ ነው። እኔ ነገ የሆነ ነገር ቢሆን የምታነሱኝ እናንተ ናችሁ። ነገ የሆነ ሰው የሆነ ነገር ቢሆን ተረባርበን ነው የምንተጋገዘው እንጂ እነሱ አይደለም የሚያግዙ። ተው፣ አይበጅም። እኔ አሁን ላይ በጣም ሰልችቶኛል። በውስጥ እየመጡ ስድባቸው፣ አንቺ አስመሳይ፣ አንቺ ምን እዛ ያለው እኔም ባጣኝነትን እንዴት ነኝ ብዬ ትናንትና ላጥፍ ጊዜ ወጣሁኝ እኔ ብቻቸው ማለት ነው። ልጅቷ አይደገመኝም አልሄድም ብላ ዛሬ አዲስ አበባ ልትሄድ ነው። ጉድ እኮ ነው። ሰላም ነው ወይዘሽ መጣሽ? እኔ ማለት ነው አሁን ይህ ጠይባ ማለት ነው። አንቺ ስህተትሽ ምን ላይ እንደሆነ ተያት። እሷ ደግሞ ማለት ነው እኔም ብያለሁ ነቻታለሁኝ በቡቻ ጽፌ ነበር ኮሜንት እኔም ብለው ማለት ነው። ጠይባ አሁን አንቺ ተያቸው ማለት አልነበረበትም። ስህተትሽ እዚህ ጋር ነው። ተያቸው ካልሽማ ሲደጋገምባቸው እነዛ አይችሉም። አንቺ ለምን 30 ፎቶ አልሆነም ለሸዊት መላክ በውስጥ ሸዊት ይኸው ይሄ ተላክልኝ ነው እያልሽ ትልኪላት ነው። ሸዊት ደግሞ
እየተለዳ ከመልኩ አንድ ቀን ለሊት እኮ ሙሉ አደርንበት። እሷም ትገኛለች፣ እኔም እልክላታለሁ። እሷም ትልካለች፣ እኔም እልክላታለሁ። ዳካመን እኮ በውስጥ ይሄንን እንደምታደርጉት ማለት ነው። ይሄንን ማለት ነው። ይሄን እንደምታደርጉት ልንገርሽ አይደለም ጠይባ ነይ። ይሄን እንደምታደርጉት ልንገርሽ። ይሄን እየረሳችሁ አሁን የሩቴ ደጋፊ እናንተ ጋር መጥቶ ከተናገሩ ሸዊት በራሷ ቤት ልጆቿን ይዛ ያ ስክሪንሾት መወያየት አንቺም የአብርሽ ደጋፊ እንደዚህ ካደረጉ ሩታ ቤት ሂዶ ይዛችሁ በየቤታችሁ ዲስከስ ማድረግ ስትገናኝ ነው መጥፎ የሚፈጠረው። በየቤታችሁ ሆናችሁ ዲስከስ ካደረጋችሁት ግን ጥል አይፈጠርም። በቃ ይሄ ቦታ ታይተሻል፣ ይሄ አስተካክል፣ አታዋሪጅን፣ እንደዚህ አትበኝ እየተባባላችሁ በየቤታችሁ ሆናችሁ ዲስከስ ማድረግ ወይም በውስጥ ሁለታችሁ። ከዚህ ውጭ ግን አንቺ ቤት ከተገኘሽ ሸዊት ቤት እየተገኘሽ አንቺ ሸዊት እስከ የተሰዉ ሰዎች ነው ያነሳችላት ማለት ነው። ሩታ ላትዘቀዘቅ ትላል። ይሄ ደግሞ ስህተት ነው። ከሩታ በላይ የእኛ ተጋዮች ነው የሚበልጡብን። ገባሽ? አንዳንድ ጊዜ ሰው የማይሆን እንድትሜና ቃል ሊያስገባሽ ይችላል። ከዚህ ብሎ ውጡ። መላላክ ካለባችሁ በውስጥ ተለያልካችሁ የየልጃችሁ ቅጡት፣ የየልጃችሁ አስተካክሉ። ጦይባ የአብርሽ ማለት የሸዊት ልጅ ብታስተካክያት የአንቺ ልጆች ልታስተካክላት ይችላል። በቃ ለየቤታችሁ ልጆቻችሁ አስተካክሉ። ስስ ከሆናችሁ የአብርሃም ሩቴ ደጋፊ ከሆናችሁ ደግሞ ተከባበሩ። እናንተ የተለያያችሁ ይሄ ነገር እስኪያልቅ ነው እንጂ ከተካለቀ በኋላ አይ ቲንክ ትመለሳላችሁ ወደኛ። ግን እስከዛ ግን እናንተ እኮ ፊልድ ነው የወጣችሁ፣ ስራ ነው የተሰጣችሁ። ስራ ደግሞ በአግባቡ ታወጡ። ስሬስ ነው ስሬስ ነው የምልሽ። ይኸው ፊልድ ነው ሄዳችሁ። አሁን አንቺ አብርሽና ሩቴ ጠልተሽ ነው የአብርሽ ያደረግሽው አይደለም። ስለዚህ ኋላስ እናንተ ደግሞ ለፊልድ እንዲሄዳችሁ ፊልዳችሁ መስናቸው ነው። አትሰሩ። ከምሬ ነኝ። በድብ ተዋጡት። አሁን እነዚህ ሁለቱ ጉንጫ የት ነበር? አዲስ አበባ ሄደሽ ነው የምትለው? ታልቀቂያቸው ከፊቴ ዞር አድርጊያ። ስነ ስርዓት ያዢ። አይመለከትሽም። ወይዘሪ ፊልድ ወጥተሻል። ከኛ እነዚህ አልቅቅልኝ ከፊቴ خلاص እኔ ፊልድ ወጥተሻል አይደለም። እሺ አልቅቂው። እኔ ፊልድ ወጥተሻል። አርፈሽ ተቀመጪ። እንዴ እኛ እኮ ነው ደሞዝ ምን ሰጥሽ? ደሞዝሽ እንዳይቀነስብሽ አርፈሽ ተቀመጪ። እዚህ ጋር እናንተ ደሞዛችሁ ይዛችሁ እዛ ጠጋችሁ ያዙልኝ። እኔ ልጆቼ ብቻ ድሮስብኝ። አቦ አንቺ ጦይባ ወይ ኮተታም ጆሮዬን እፈልገዋለሁ። ባክሽን እኮ ነው ዘንድሮ። ምንድን ነው የምትሾካሾክ ያለሽ? ከማን ጋር ነው የምትቃለሽ ያለሽ? ያጂ እውነት እንቀያየማለን። አንቺ ወስጃ አላልሽም እንዴ? ሹሃዳ አንቺም ለመሳት ነው የፈለግሽ? እኛን ሰራን ካላስ ኖ ወስጀታለሁ መስሎኝ ነበር። ቆይ አሁን ልወስዳት። ምርጥ ጓደኛ የጎደለብህ ዕለት የሚረዳህ ነው። ጥሩ ሰው የተጣላ ዕለት የሚያስታርቅህ ነው እንጂ አብሮ ማካሄዱ ነው የሚያጨበጭብ ወሬ የሚያዋራ እሱ አይደለም። አብሮ ማካሄዱ ጠጣ ሁሉ የጎደለብህ ዕለት፣ የቸገረ ዕለት፣ የጨለመብህ ዕለት ከወደክበት የሚያነሳህ ነው። ጥሩ ሰውን የምታውቀው በዚህ ብቻ ነው። ከዚህ ውጭ ልታውቀው አትችልም።